እንደምናመሻችሁ ከምሽቱ 2 ሰዓት ሆኖ ምዕራፍ 3 የቲቪ ዜና 57 ነው ጀምሯል። እስከ ምሽቱ 3 ሰዓት ገደማ አብረን የምንቆይ ይሆናል። ቀዳሚ የምናደርገው እንደተለመደው አርዕስተ ዜናውን ነው። አርዕስተ ዜናም የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረው የገጠር ኮሪደር በሁሉም አካባቢዎች የተስፋፋ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል የገጠር ኮሪደር ልማትን አስጀምረዋል። በተጨማሪም የአንድ ሞዴል አርሶ አደር የገጠር መንደርን ጎብኝተዋል። ክልል ከተማ ፌዴራል ላይም የሚሰራው የኮሪደር ልማትን በገጠር ደረጃ ያን የሚመስል ባይኖርም የሚመሳሰል ነገር መስራት ጀምረናል። ያ ደግሞ ብዙ ሲበትን እያመጣ ነው ያለው። ለሰባተኛው ሀገራዊ ምርጫ ቅድመ ዝግጅት ማድረጉን የኢትዮጵያ ብሔራዊ የምርጫ ቦርድ አስታወቀም። በማሻሻያ አዋጁ መሰረት በቴክኖሎጂ የመራጮችን ምዝገባና ድሮ በከፊል ይደረግ የነበረውን የእጩዎችን ምዝገባ ሙሉ በሙሉ ዲጂታላይዝ በማድረግ የሚያሰራ ማዕቀፍን አዘጋጅተናል። ከውጭ የዜና ምንጭ ዩክሬን 1 ዓመት ተኩል ፈጀ ባለችው ሚስጥራዊ ዘመቻ ከሩሲያ ስትራቴጂክ ቦምብ ጣይ አውሮፕላኖች ውስጥ 34 በመቶውን ማውደሟን አስታወቀች። በውጭ የስፖርት ዘገባችን ፒኤስጂ በታሪኩ የመጀመሪያውን አውሮፓ ሻምፒዮንስ ሊግ ማሸነፉ ይታወሳል። ለመሆኑ ከዴቪድ ቤካም እስከ ሊዮኔል ሜሲ ከኔይማር ጁኒየር እስከ ሊያን ምባፔ ያልሆነላቸውን እንዴት ኦስማን ዴምቤሌና ዴዝሪ ዱዌ ማሳካት ቻሉ የሚለውን በዝርዝር እንመለከተዋለን። በዚህ የዜና ክፍለ ጊዜ በኢቲቪ 57 አጀንዳ ዜናችን ደግሞ የገጠር ልማት ኮሪደር በማዕከላዊ ኢትዮጵያ ክልል ያለበት ሁኔታ እንመለከታለን። በጉዳዩ ላይ ደግሞ ተጨማሪ መረጃ የሚሰጡን በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኦስማን ሱሩርን ከወራቤ በቀጥታ መስመራችን ላይ ይገኛሉ። ሰዓቱ ሲደርስ ከሳቸው ጋር እንቆይበታለን። በተጨማሪም ዛሬ ጠቅላይ ሚኒስትር አብይ አህመድ በማዕከላዊ ኢትዮጵያ ክልል በነበራቸው ቆይታ የጎበኟቸው ሞዴል አርሶ አደር አብነት ዴላሞ አሉ ከሃሚዶ ቀበሌ። እሳቸውም በቀጥታ መስመራችን ላይ ናቸው ከከምባታ ዞን። እሳቸውንም እናመሰግናለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከዚህ ከአዲስ አበባ ከሚገኘው ከዋናው ኢቢሲ ስቱዲዮ በተጨማሪ የሰዓቱን ዜና ሐዋሳ ኢቢሲ ስቱዲዮ ጭምር ነው የምናቀርበው። እዛ ደግሞ ባልደረባዬ አልጋነሽ ተካ ትገኛለች። አልጋነሽ እንደምናመሸሽ፣ መቀጠል ትችያለሽ። አመሰግናለሁ ተመስገን። ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ ተመልካቾቻችን ከሐዋሳ ኢቢሲ ስቱዲዮ የሰኞ ምሽት የኢቲቪ 57 ዜናዎችን እናቀርባለን። አልጋነሽ ተካ ነኝ። አብራችሁን ቆዩ። ለሃላባ አንጋጮ ዋቶ ዱራሜ ዳምቦያ መገንጠያ መንገድ ግንባታ መጓተት ምክንያቱ የተቋማት ቅንጅታዊ አሰራር ማነስ መሆኑ ተጠቆመ። በተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ በመንገድ የስራ አፈጻጸም ላይ ከሚመለከታቸው ተቋማት ጋር መክሯል። በማዕከላዊ ኢትዮጵያ ክልል የሚገኘው ይህ የመንገድ ግንባታ ፕሮጀክት የ65.1 ኪሎ ሜትር ርዝመት ያለው ሲሆን ግንባታው ከተጀመረም 5 ዓመታትን ማስቆጠሩ ነው የተገለጸው። ሆኖም እስካሁን የግንባታው አፈጻጸም 23 በመቶ ብቻ መሆኑም እንዲሁ ተነስቷል። የኢትዮጵያ ኢንጂነሪንግ ኮርፖሬሽን ለመንገዱ ግንባታ መጓተት የግብአቶች ዋጋ መናር፣ የወሰን ማስከበርና ከካሳ ክፍያ መጓተት ጋር የተገናኘ ነው ብሏል። ቋሚ ኮሚቴው ለመንገዱ ግንባታ መጓተት ዋና ምክንያት ያለው የሚመለከታቸው ተቋማት ቅንጅታዊ አሰራር ማነስ መሆኑንም ነው የገለጸው። በዚህ በኩል የኢትዮጵያ መንገዶች አስተዳደር፣ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽንና የኢትዮጵያ ኢንጂነሪንግ ኮርፖሬሽን ተናበው በቅንጅት እየሰሩ እንዳልሆነም እንዲሁ ገልጿል። ለመንገዱ ግንባታ መፋጠን ለሰብ ኮንትራት መስጠት ሲገባ አለመሰጠቱም ሌላው የመጓተቱ መንስኤ መሆኑን ነው ቋሚ ኮሚቴው ያስታወቀው። በተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ መለሰ አለሙ ተቋማቱ በቀጣይ ቅንጅታዊ አሰራራቸውን ሊያጠናክሩ እንደሚገባ አሳስቧል። ዘገባው የሪፖርተራችን አስማረ ብርሃኑ ነው። ለሰባተኛው ሀገራዊ ምርጫ ቅድመ ዝግጅት ማድረጉን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ በሰባተኛው ሀገራዊ ምርጫ ቅድመ ዝግጅትና
በተያያዥ ጉዳዮች ላይ ጋዜጣዊ መግለጫ ሰጥተዋል። ቦርዱ ከሕግ ማሻሻያ ጥናት ጀምሮ በቴክኖሎጂ፣ በሰው ኃይል፣ በአቅም ግንባታና በአስፈላጊ ቁሳቁሶች ቅድመ ዝግጅት ማድረጉንም ዋና ሰብሳቢዋ ገልጿል። የምርጫ አስፈጻሚዎች ምልመላና ምደባን በኦንላይን ፈተና ወስደው ያለፉ አስፈጻሚዎችን ለማድረግ ሶፍትዌር ማበልጸግ መቻሉንም ገልጿል። የቅርንጫፍ ጽሕፈት ቤቶችን አቅም በተደጋጋሚ ስልጠና በመስጠት ብቁ ለማድረግ መሰራቱንም ተናግሯል። የኢትዮጵያ ፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ 1162/2011 የማሻሻያ ሀሳቦች መዘጋጀቱንም የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ገልጸዋል። ይሄ አዋጅ ማሻሻያ ነጥቦቹን ሙሉ በሙሉ በሚባል ደረጃ አጠቃሎ ለሕዝብ ተወካዮች ምክር ቤት አቅርቧል። ስለዚህ እሱ እንዲጸድቅልን እየጠበቅን እንገኛለን። እንደው በዛ አዋጅ ላይ ምን አዲስ ነገር አለ ብላችሁ ሀሳብ ሊኖራችሁ ስለሚችል በጣም ጎላ ያሉትን ብቻ ለመጥቀስ ወዳለው አንደኛ አገራችን እስከዛሬ ድረስ የምናደርገው የምርጫ ሂደት በአብዛኛው በማኑዋል ወይም በእጅ በሚሰራ የነበረ ሲሆን በዚህ በማሻሻያ አዋጁ መሰረት በቴክኖሎጂ የመራጮችን ምዝገባና ድሮ በከፊል ይደረግ የነበረውን የእጩዎችን ምዝገባ ሙሉ በሙሉ ዲጂታላይዝ በማድረግ የሚያሰራ ማዕቀፍን አዘጋጅተናል። ከዚህ በተጨማሪ የሴቶችና አካል ጉዳተኞች የሚበረታቱበትን በፖለቲካ ተሳትፏቸው የሚጨምርበትን አንቀጽ የሚደነግጉ ጨምረናል። ስለ ምርጫ አጠቃላይ አፈጻጸምና የቦርዱን ተቋማዊ ብቃት ለማሳደግ የሚረዳ የምርጫ ኦፕሬሽናል ማኑዋል ማዘጋጀታቸውንም ተናግሯል። ሪፖርተራችን ሞላ አለማየሁ እንደዘገበው የእጩዎች ምዝገባን በኦንላይን ለማድረግ እንዲሁም የሎጂስቲክስ እቃዎች መከታተያ ሲስተም ማበልጸግ መቻሉንም የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ተናግረዋል። አንድ ምርጫ አስፈጻሚ ምልመላውን በዚህ መንገድ ያደርግ እንጂ ስለ ብቃቱ ብዙ ፈተና አንሰጥም ነበር። አሁን ግን ቴስት በመስጠት ኦንላይን ፈተና ወስደው ያን ፈተና ያለፉ ምርጫ አስፈጻሚዎች በስራው ላይ እንዲሰማሩ ለማድረግ ያንን የሚያካትት ሲስተም ዴቨሎፕ አድርገናል። ምርጫ ጣቢያ አስፈጻሚዎች በምርጫ ስራቸው ላይ በቦታቸው ላይ ከመራጮች ምዝገባ ጀምረው ስለመገኘታቸው ይሄንንም በተመለከተ አቴንዳንስ የምንይዝበትን ሲስተም አበጅተናል። የምርጫ ኦፕሬሽናል ማኑዋል የሚባል አዘጋጅተናል። ከዚሁ በተጨማሪ የሎጂስቲክስ እቃዎች ትራኪንግ ሲስተምም ዴቨሎፕ አድርገናል። እቃ ከአዲስ አበባ ተነስቶ ወይም ከዋናው መስሪያ ቤት መጋዘን ተነስቶ ለታሰበበት ምርጫ ጣቢያ እስከሚደርስ ድረስ ትራኪንግ ሲስተም እሱንም አዘጋጅተናል። የኮሪደር ልማትን ወደ ተመለከተ ዘገባ ስናልፍ በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ በተቀናጀ የመሰረተ ልማት አቅርቦት ከተማዋን ለኑሮ ምቹ እያደረገ እንደሚገኝ ነዋሪዎች ተናግረዋል። በሆሳዕና ከተማ በመከናወን ላይ የሚገኘው 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ የተፋጠነ መሆኑም እንዲሁ ተገልጿል። ሚካኤል ገዙ ዝርዝር አለው። በሀገራችን በተለያዩ ከተሞች የኮሪደር ልማት ስራ እየተከናወነ ይገኛል። በዚህ በማዕከላዊ ኢትዮጵያ ክልል በ7 የክላስተር ከተሞች ይሄው ስራ በመፋጠን ላይ ነው። አሁን የምንገኝበት የሆሳዕና ከተማም የክልሉ የአስተዳደርና የፖለቲካ ማዕከል ነው። በዚህ ከተማም 35 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ እየተከናወነ ይገኛል። ቀድመው የተጠናቀቁ አካባቢዎችም በአሁኑ ሰዓት ለአገልግሎት ክፍት የተደረጉ ይገኛል። እኛም የከተማ ነዋሪዎችን አጠቃላይ ስራው ምን እንደሚመስል ዞር ዞር ያለን ጠይቃለን። አብራችሁን ቆዩ። ጤና ይስጥልኝ። ሰላም፣ እንዴት ኖት? በዚህ እንግዲህ በሆሳዕና ከተማ የኮሪደር ልማት ስራ እየተከናወነ ነው። ፊት በጣም ሰውም ባጃጅም ሞተረኞችም ሁሉም በጣም ተጠብቶ የነበረውን አሁን ክፍት ሆኖ ሰው ራሱ በጣም ነው ደስ ያለው። ከተጀመረ እስካሁን እያየን ነው የምንገባው እየተሻለ ለዛሬ ለዚህ ደረጃ ስንደርስ መኪናና ሰው እየተጋፋ ነበር። ቀደም ሲል ይተላለፍ የነበረው አሁን ሰው የራሱን መንገድ ይዞ ይራመዳል። መኪና የራሱ መንገድ ይዞ ነው የሚሄደው። ምንም ንክኪ የለም። ይህ ፕሮጀክት በሆሳዕና ከተማ አስተዳደር የሚሰራ ሲሆን የአስተዳደሩ ከንቲባ አቶ ዳዊት ጡምዶዶ እዚህ አብረውናሉ። አቶ ዳዊት ለጊዜዎት ከወዲሁ አመሰግናለሁ። መልካም። አጠቃላይ በሆሳዕና ከተማ እየተከናወነ ያለው የኮሪደር ስራ አፈጻጸሙ ምን ደረጃ ላይ ይገኛል?
እንግዲህ እንዳያችሁት ሁለት ፌዝ ነው ያለው። የመጀመሪያ ፌዝ ብለን የወሰንነው የካንቲባ አሻራ ተብሎ ነው የተጀመረው 2.6 ኪሎ ሜትር ነው የጀመርነው። እሱ ኦሬዲ ወደ 95 ከዛ በላይ ፐርሰንት ላይ ነው ያለው። ቀጣይ ደግሞ እሱንም ጨምረን 35 ኪሎ ሜትር አቅደናል። እንደ ክልልም ከፍተኛ ኮሪደር ልማት የሚሰራው እዚህ ነው። ከዚህ አንፃር ሆሳዕና ውስጥ የጀመርነው የመጨረስ ሁለታ ደግሞ አዲስ የጀመረው ቅርብ ጊዜ ውስጥ ለ3 ወር ውል የገባ ነው። አሁን 45 ቀን ነው። በ45 ቀን እንዳያችሁት ከ70-80% በላይ ነው ያለው። ከውል ቀድሞ የሚያርቅ ይመስላል። አሁን ባለበት ግን ከተማ ህዝቡ ደስተኛ ነው፣ እኛም ደስተኛ ነን። ገና ግን እኛ አልሰራንም፣ መስራት አለብን ብለን ወስደናል። እኔም አመሰግናለሁ። የኮሪደር ልማት ስራው ለበርካታ ዜጎች ጊዜያዊና ቋሚ ስራ ዕድልን ለመፍጠር ያስቻለ ሲሆን በቀጣይ ወር መጨረሻም ሙሉ በሙሉ ይጠናቀቃል ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ሆሳዕና። ተመልካቾቻችን ከሐዋሳ ኢቢሲ ስቱዲዮ ለምሽት 57 ዜናዎች ያዝናቸው እነዚህ የቀረቡ ዜናዎች ይመስላሉ። አልጋነሽ ተካ ዜናዎችን እያቀረብኩ አብሬያችሁ ቆይቻለሁ። ወደ ዋናው የአዲስ አበባ የኢቢሲ ስቱዲዮ ልመልሳችሁ። ተመስገን ወደ አንተ መልሻለሁ። አመሰግናለሁ አልጋነሽ። ሰላም አምሽ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። በተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ አጀንዳ ዜናችን ላይ ደርሰናል። የገጠሩን ማህበረሰብ አኗኗር ለማሻሻል የተጀመረ የገጠር ኮሪደር በሁሉም አካባቢዎች እየተስፋፋ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ሀላባ ዞን ወይራ ዲጆ ወረዳ ሲሚጣ ቀበሌ የገጠር ኮሪደር ልማት አካል የሆኑ ሞዴል የገጠር መንደሮች ግንባታንም አስጀምረናል ብለዋል። ሞዴል የገጠር መንደሮቹ ቀላል ወጪ የሚጠይቁና በአካባቢው በሚገኙ ግብዓቶች የሚገነቡ ሲሆኑ አርሶ አደሩም ጤናማና ክብር ያለው ሕይወት እንዲኖር የሚያስችሉ ናቸው ሲሉም ገልጸዋል። በአካባቢው ከ2000 ሄክታር በላይ መሬት በመስኖ የበቆሎ ምርጥ ዘር ብዜት እንደዚሁም የአትክልትና ፍራፍሬ ልማት እየተካሄደ ሲሆን ከዚህ ቀደም በጎርፍና በድርቅ አደጋ ይታወቅ የነበረው ይህ አካባቢ የልማት ተምሳሌት ያደርገዋል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የገጠር ኮሪደር ልማት ሀገርን የመለወጥ ሰፊ ራዕይ የተሰነቀበት ሀገራዊ ውጥን ስለመሆኑ ተናገሩ። ጠቅላይ ሚኒስትሩ በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዴሎ ዙሪያ ወረዳ ሀሚዶ ቀበሌ የገጠር ኮሪደር ልማትን ማስጀመራቸውን ጠቅሰው በተጨማሪም በቀበሌው የሚኖረው አንድ አርሶ አደር ሞዴል የገጠር መንደርን መጎብኘታቸውንም ተናግሯል። አርሶ አደሩ ጽዱ፣ ጤናማና ለማየት እጅግ ማራኪ የሆነ የመኖሪያ አካባቢን በመኖሪያ ግቢ ውስጥ በመፍጠር ምሳሌ የሚሆን ስራ አከናውኗል። ጽዱ የመኖሪያ ስፍራን ከመፍጠርም ባለፈም በሌማት ትሩፋትና በጓሮ አትክልት ልማት ላይም ንቁ ተሳትፎ እያደረገ ይገኛል ብለዋል ጠቅላይ ሚኒስትር አብይ አህመድ በመልእክታቸው። ይህ ስራ በሁሉም አካባቢ በትብብር ሊሰራ ይገባልም ነው ያሉት። እንደዚሁም በዞኑ ልዩ የተፈጥሮ ገጸ በረከት የሆነው ሀምበሪቾ ተራራን በማህበረሰብ ተሳትፎ የኢኮቱሪዝም ማዕከል ለማድረግ የተከናወኑ ስራዎችም እጅግ የሚደነቁ ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ በተራራው የተገነባው 777 የመወጣጫ ደረጃ አካባቢውን ተደራሽ የመስህብ ስፍራ ያደረገው ሲሆን ተራራ መውጣትና የተለያዩ የአዕዋፍ ዝርያዎችን መመልከት የሚወዱ ቱሪስቶች ወደዚህ ስፍራ በመምጣት ማራኪ ጊዜን ማሳለፍ እንደሚችሉ በመጠቆም ጠቅላይ ሚኒስትር አብይ መልእክታቸውን አጠቃለዋል።
ከወራት በፊት የኢትዮጵያ ቴሌቪዥን በማዕከላዊ ኢትዮጵያ ክልል ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ቀበሌ ተገኝቶ እዚያው ያለውን የገጠር ኮሪደር ልማትን መዘገቡ ይታወቃል። ኢቲቪ በስፍራው ተገኝቶ ከዘገባቸው የገጠር ኮሪደር አንዱ ታዲያ በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ የጎበኙት የሞዴል አርሶ አደር ግቢም ይገኝበታል። ሪፖርተራችን ሰለሞን ኃይለ ኢየሱስ በዚህ ጉዳይ ላይ ያጠናቀረዋል። አሁን ነው እሱን የምንከታተለው። የሚገኘው በማዕከላዊ ኢትዮጵያ ክልል በከምባታ ዞን ሀዲሎ ዙሪያ ወረዳ አሚዶ ቀበሌ ቅጥር ግቢ ውስጥ ነው። በዚህ ቅጥር ግቢ ውስጥ ኢትዮጵያ ከቅርብ ዓመታት ወዲህ የጀመረቻቸው የአረንጓዴ ልማት ስትራቴጂ በተለይም አካባቢን ውብ፣ ጽዱ፣ ነፋሻማና አረንጓዴያማ እንደዚሁም ለኑሮ ተስማሚ የሆነው እሳቢዋ ከከተማ አልፎ ምን ያክል ገጠር ድረስ ወርዶ ውጤታማ እንደሆነ አስጎበኛችኋለሁ። አብራችሁን ዝለቁ። እንደ የኢትዮጵያ ቴሌቪዥን እስከ ቤታችን ድረስ መጣ ማለት ነው። ሁሉ ሰላም። እስኪ የግቢ እንግዲህ በጣም የተለየ ገጽታ አለው። የኢትዮጵያ የአረንጓዴ ልማት ስትራቴጂ ከከተማ አልፎ ገጠር ድረስ ገብቷል የሚባለውን ነገር ሰምቼ ነውና የመጣሁት። አካባቢው እንደማየው እጅግ በጣም ውብ ነው፣ ድንቅ ነው። በተለያዩ እጽዋት፣ በተለያዩ ዛፎች ያማረ ያጌጠ ነው። እንደውም ገጠር ያለው አይመስልም። እስኪ ንገረኝ እስኪ ስለዚህ አርሶ አደር አብነት። ለሀገር ደረጃ እነ ኮይሻ፣ ጎርጎራ፣ ወንጪ ሲገነባ እኔ ደግሞ የሀሚዶ ኮይሻ፣ ሀሚዶ ወንጪ፣ ሀሚዶ ጎርጎራ እያልኩ እየመጣው ነውና በራሴ እንዲያው እየሰራው እንደዚህ አደርግ ነበርና ይሄ ደግሞ ከሰሞኑ አዲስ አበባ አካባቢ ላይ የኮሪደር ፕሮጀክት የሚባላልና ሲሰራበት ሲመጣ ይሄ ከመግቢያው እስከ ቤት ድረስ ስትገባ ሳር የነበረበት ነው። ክራምት እየመጣ ነው። ሰው አፈር ረግጦ የመጣበት ሳር ሲረግጥ የመጥቀር የመበላሸት ነገር ይኖራልና እኔም ለምን የሀሚዶ ኮሪደር በሚል ይሄን አድርገናል። የራሴን ግቤን ለማድረግ ነውና እንደው ምን የሚሰማሁት ከ5 ዓመታት ወዲህ ባለው የአረንጓዴ ልማት ስትራቴጂ እንግዲህ ኢትዮጵያ ከጫፍ እስከ ጫፍ ከሊቅ እስከ ደቂቅ እየተሳተፈችበት ያለው ራሱን የቻለ ለውጥ እያመጣ ያለ ስትራቴጂ እንደሆነ እረዳለሁና በረሃማ የነበረውን ፍጹም ወደ ለምለምነት የተቀየረው ከ5 ዓመታት ወዲህ በተሰሩ ስራዎች ነው። እንደውም እዚህ ግቢ ያሉት አብዛኞቹ በ3 ዓመታት ጊዜ ውስጥ ለውጤት የበቁ ናቸው ተብዬ ነበር የመጣው። እስኪ ስለሱ ንገረኝ። እነዚህ በቅርብ ጊዜ ነው ማለትም አረንጓዴ ልማት ራሱን ችሎ ከችግኙን ከመትከሊ በፊት ከጉድጓድ ዝግጅት ከማጽደቅ ድረስ ከ3 ዓመት ወዲህ በጣም ልዩ ትኩረት የተወሰደበት ነው። እዚህ አካባቢ ደግሞ የተለያየ እጽዋት አትክልት ያለው እስኪ ስለነሱ ደግሞ ንገረን። እነዚህ በረሃማነትን የሚከላከሉ ልዩ ውበት የሚሰጡ ለመንፈስ እርካታም እንትን ጥሩ ደስታ የሚሰጡ ችግኞች ናቸው። ዘመናዊ ናቸው። እዚህ ጋር ደግሞ የአርባ ምንጭ ሙዝ ነው የሚታየው። ቀጥሎ የሚታየው እንሰት ነው። እንደ ጥላነትም እንደ ውበትም እንደ ምግብነትም ያገለግላልና ከዚህ ጋር ታይዞ ሌላ የአቮካዶ፣ የማንጎ፣ የሌሎች የፍራፍሬ ምርቶችም አሉ። የምሽት ገጽታው እንዴት ነው? እኛም ገጠርን የማስዋብ ገጠርን ከተማ የማድረግ ስትራቴጂ ይዘን ያለነውና እንግዲህ ያለሁበት የት ነው ያለሁት እስክትል ድረስ የሚያስደምም የምሽት ገጽታ ነው ያለው። የምሽት ገጽታውም እጅግ በጣም የሚያምር ነው። ምናልባትም ፋውንቴን ስናይ የገጠር ቀበሌዎች አካባቢ ስንሄድ ብዙ ያልተለመደ ሊሆን ይችላል። ምናልባትም እንደዚህ ያሉ ነገሮችን በገጠሪቱ የሀገራችን አካባቢ እንዴት ማምጣት ይቻላል ብለው ለሚያስቡ መልስ የሚሰጥ ይመስለኛል። ገጠር ለሚባለው ነገር አስተሳሰባቸው አእምሯቸው ውስጥ ያለው እጅግ በጣም ከከተማ የተለየ በጣም የሆነ ቆሻሻ ስፍራን ገጠር ሲባል ሁሉም ነገር የማይመች አድርጎ ነው የሚያዩት። መስራት ከተቻለ ከታቀደ ገጠርን ሌላ ማድረግ ይቻላል። አርሶ አደር ቤት ውስጥ እንደዚህ ያለ ነገር ይኖራል ተብሎ ላይታሰብ ይችላል። ነገር ግን እውነትን በተግባር የገለጡ ወይ ደግሞ ስራን በተግባር የገለጡ እጆች አካባቢንም በዚህ ደረጃ ማስዋብ ይቻላል የሚል ትልቅ መልእክትም ያለበት ነው። እኔ በጣም መንፈስ የረካ አካባቢውን በጣም ሳየው ነፋሻማነቱ፣ ጽዱነቱ፣ ውበቱ በገጠር ቀበሌ አይደለም በከተማ በአብዛኞቻችን ያልተለመደ ሁኔታ ሆኖ ስላገኘሁት ለእናንተ ለማስጎብኘት ሞክሬ ያለሁኝ። በገጠሪቱ የሀገራችን አካባቢ አዲስ አበባና ዋና ዋና የክልል ከተሞቻችን የምናያቸው ነፋሻማና ጽዱ አካባቢ በገጠር ቀበሌ ማድረግም ይቻላል የሚለውን ከአብነት ግቢ ውስጥ ተምረናል ብዬ አስባለሁኝ። ለነበረን ጊዜ በጣም አድርጌ አመሰግናለሁ። አብነት መልካም ጊዜ ይሁንልህ ላንተ። ጥሩ ጊዜ ነበረን። በርታ።
ይኸው ነዋሪነቱ በማዕከላዊ ኢትዮጵያ ክልል ከምባታ ዞን የሆነውና በገጠር ኮሪደር ልማት እሳቤ መሰረት መኖሪያ ግቢውን በማልማት የሚታወቀው ወጣት አብነት ዴላሞ ከራሱ አልፎ ሌሎች አካባቢው አርሶ አደሮች የእሱን ተሞክሮ እንዲጋሩ ጥረት እያደረገ እንደሚገኝ ይናገራል። ወጣቱ አርሶ አደር በቅርበት በሚያገኛቸው ቁሳቁሶች አካባቢውን ለኑሮ የተመቸ ለማድረግ ሰፊ እድል እንዳለውም ነው የሚናገረው። ሚካኤል ገዙ ከወጣቱ ጋር ቆይታ አድርጓል። ከራሱ አንደበት እንከታተል። አብነት ዴላሞ እባላለሁ። አርሶ አደር ነኝ። በማዕከላዊ ኢትዮጵያ ከምባታ ዞን አዲሎ ዙሪያ ወረዳ ሀሚዶ ገፎሮ ቀበሌ ነው። ይህ ቦታ እንደምትመለከቱት ያው የኮሪደር ልማት ከቤት ይጀምራል። ክልል፣ ከተማ፣ ፌዴራል ላይም የሚሰራው የኮሪደር ልማትን በገጠር ደረጃ ያን የሚመስል ባይኖርም የሚመሳሰል ነገር መስራት ጀምረናል። ያ ደግሞ ብዙ ሲበትን እያመጣ ነው ያለውና የተሻለ ጉዞ ነው። ሰው ስለ ኮሪደር ልማት ከከተማ በገጠርም የተጀመረው ነገር እየገባው ይሄዳ ያለበት ጊዜ ነው ያለውና በተለይም በገጠሪቱ ኢትዮጵያ በግብርና የምንተዳደር ህዝቦች አሁን የትም መሄድ አያስፈልግም። ሁሉም ነገር እዚሁ እኛ እጅ ነው ያለው። የተለየ ነገር ከሌላ ጋር የምናመጣው አይደለም። ይሄንን እንዴት እንደምንሰራ ብቻ አቅጣጫ ማሳየት ነው። አቅጣጫ ማሳየት መንግስት እንዳልክም ሁሉም ቦታ መድረስ አይችልም። ይሄን ግን ግንዛቤ ቀድሞ የገባቸው አሁን እኛ ጋር ወደ 64 በቀበሌ ልማት ቡድን መሪዎች አሉ። የቀበሌ ሊቀመንበሩን ጨምሮ ምክትሉን ሌሎችም አሉ። መጥተው ትምህርት እንደወስዱ እናረጋለን። እኛ ቢያንስ አካባቢያቸውን ጽዱ፣ ጓሮአቸውን ጽዱ፣ እንስራ ማሰሮ የተሰበረ ጓሮ እንዳይኖር። ምክንያቱም ቆላ ነው፣ ወባ አለ። ዝናብ ካገኛ ቢንቢዛው ስለሚራባ ይሄን ማስወገድ ከተቻለ በጤና ደጅ ጽዱ ሲሆን ደግሞ ለመንፈስ እርካታም ጭምር እንደሚሆን እነግራቸዋለን። ባለን ነገር መስራት ከቻልን ሐሳብን ካስቀደምን ለውጥ ማምጣትን ከለክል ነገር ምንም የለም ብዬ አስባለሁ። በዚሁ የገጠር ኮሪደር ልማትና የሞዴል መንደሮችን በተመለከተ እንግዲህ መግቢያችን ላይ እንዳልነው እንግዶች ጋብዘናል። እንግዶቻችን እንግዲህ ዛሬ በጠቅላይ ሚኒስትር አብይ አህመድ የተጎበኘው ሞዴል አርሶ አደር አብነት ዴላሞ ነው ከሀሚዶ ቀበሌ፣ እንደዚሁም በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ኡስማን ስሩር ከወራቤ ናቸው። በቀጥታ መስመራችን ላይ ሁለታችሁንም አመሰግናለሁ። ሞዴል አርሶ አደር አብነት ካንተ ልጀምርና በበሳቸው ጋር ቀጥላለሁኝ። አብነት እንግዲህ ጠቅላይ ሚኒስትሩ ጉብኝት አድርገዋል በማዕከላዊ ኢትዮጵያ ክልል። አንተን ጨምሮ በአካባቢው ያሉ አርሶ አደሮች የጠቅላይ ሚኒስትሩን ጉብኝት በተመለከተ ምን ትርጉም ሰጣቸው? እንደዚሁም ደግሞ ይሄ የገጠር ኮሪደር ልማት መጀመሩ እንዳንተ ላሉ አርሶ አደሮች ምን ጥቅም ወይም ፋይዳ ይዞ ይመጣል ትላለህ? እነዚህ ነገሮች ሁለቱን አንድ ላይ ያዋሃደ ነገረኛ አብነት። እጅግ በጣም አመሰግናለሁ። ይሄ የሚያገኘው እድል አይደለም። የጠቅላይ ሚኒስትራችን ወደ ስልጣን ከመጡ በኋላ ይዞ የመጡት በረከትና አየር ንብረት ብክነትን የእጦትና የአስተሳሰብ እጥረትን ማስወገድ የሚል በርካታ ኢትዮጵያውያንን የሚያነቁ ሀሳቦችን ወደ ተግባር የሚቀየሩ ይዞ ነው የመጡት። ዛሬ ደግሞ ያው ስራን ራዩን አላማቸውን ተቀብለን ስለሰራን ወደ እኛም በእኛው ሰበብ ደግሞ እዛ አካባቢ ያሉ የኮሪደር ልማት ለሌሎች ሌላ ጋር 5 ነው፣ እኛ አካባቢ ለ6 ሰዎች የሚሰራ ስራ ነው የተጀመረው። ህብረተሰቡ እጅግ በጣም ነው ደስ ያለው። ምክንያቱም ሁሉ ቦታ አይኬድም፣ የሚኬድበት ስራ የተሰራበት ቦታ ነው። እኔ ጋም ስራን ሳንንቅ በርተን ከሰራን በቢሮ ደረጃ በሚኒስተር ደረጃ የትም ዓለም በጉጉት አፍሪካን በስስት እኛ በፍቅር የምንወዳቸውን መሪ ያው ህልሜም ነበር ራዕዬም ነበር። ያው ዓላማውን ተቀብዬ እሳቸው አገር ይመራሉ፣ እኛ ደግሞ በገጠር ደግሞ ኢትዮጵያን የሚያሳይ ነገር ብለን እየሰራን ስለነበረ ዛሬ ተሳክቶልኛል ማለት እችላለሁ። እጅግ በጣም ህብረተሰቡም ደስተኛ ነን፣ ደስተኞች ሆነዋል። እኔም በጣም ደስተኛ ነው የሆንኩትና ተሳክቶልኛል ማለት እችላለሁ።
መልካም አመሰግናለሁኝ አብነት። አቶ ኡስማን እርሶ ጋር ነኝ። የገጠር ኮሪደር የማህበረሰብ አኗኗርን ለማሻሻል አሁን ካለው ተጨባጭ ሁኔታ አንጻር ሲመለከቱት ምን ፋይዳ አለው ይላሉ? እሺ እጅግ አድርጌ አመሰግናለሁ። እንግዲህ የገጠር ኮሪደር የሀገራችን የለውጥ ጉዞ አንዱ ትሩፋት ነው። ሀገራችን በበርካታ አዳዲስ የለውጥ እሳቤዎች ውስጥ አለች። ህብረተሰብን በመሰረታዊነት ለመቀየር ኢኮኖሚውን፣ ማህበራዊ ልማቱን፣ ስነ ምህዳሩን አጠቃላይ የኢኮሲስተሙን ለመቀየር እየተሰራ ያለው ስራ አንዱ ዘርፍ ነው ብሎ መውሰድ ይቻላል። ይሄ ደግሞ ትልቁን ቦታ ይይዛል። ስለዚህ የገጠር ኮሪደር ለአጠቃላይ ለማህበረሰብ ለውጥ ያለው ፋይዳ ከፍ ያለ ነው። ምን ማለት ነው? የገጠር ኮሪደር ገጠር ስንል የገጠሩ ህብረተሰብ የሀገራዊ የኢኮኖሚ ምንጭ ነው፣ የሀብት ምንጭ ነው፣ የስራ ዕድል ዋናው ቦታ ነው። የሀገራዊ በተለይ ከኢትዮጵያ ተጨባጭ ሁኔታ አንጻር ደግሞ ትልቁን የሰው ኃይል የያዘው የገጠሩ ህብረተሰብ ነው፣ የግብርና ነው። የሀገራችንም የኢኮኖሚ ማመንጫ ከገቢም ከስራ ዕድልም ከውጭ ምንዛሪም ጋር ተያይዞ ትልቁን ቦታ ይዟልና ስለዚህ ይሄንን የገጠር ኮሪደር ልማት የገጠሩ ህብረተሰብ አሁን በተጀመረው አጠቃላይ አዲስ እሳቤ አዲስ መንገድ የለውጥ እሳቤ ገጠርን የማዘመን በተለይ ገጠሩ አረንጓዴ ጽዱ የብልጹግ አርሶ አደሮች መንደር የገጠር መንደር ሲባል ገጠሩ አርሶ አደሮች በውስጡ የያዘው የገጠር ኮሪደር ገጠሩን ሀብት የሚፈጥርበት ተረጋግቶ የሚኖሩበት ጤናና ሰላሙን የሚያለማበት የብልጽግና ተምሳሌት የሚባለውን በተጨባጭ የምናይበት ቦታ ማለት ነው። ይሄ ደግሞ ትጋትን ውጤታማነትንና ዘላቂ የህዝብ ተጠቃሚነትን የሚያረጋግጥ ነው። በውስጡ 3-4 ነገሮችን ይይዛል። አንደኛው የህብረተሰቡ አጠቃላይ የሚኖሩበት ቤት ገጠር ኮሪደር ላይ ዘመናዊ ቤት የሚኖሩበት ሰው እንስሳትና ሰው አብረው እንዳይኖሩ ዘመናዊ ቤት እንደያቅሙ ማለት አሁን በከተሞች የምናየው ቪላ 3 መኝታ 4 መኝታ 5 መኝታ እንደምንለው ከአንድ መኝታ እስከ 4-5 መኝታ እንደየ ኢኮኖሚ አቅሙ አካባቢውን ማዕከል ያደረገ ይሆናል። ሁለተኛው አካባቢው ጽዱ ውብ ኢቭን የአየር ንብረት ለውጥ ተጽዕኖን የሚቋቋም ማህበረሰብ ግብርናን ጭምር ለመፍጠር አቅምና ጉልበት መሆን የሚችልበት ነው። ሶስተኛው አኗኗሩ ጓሮ ላይ የተቀናጀ ግብርናን የሚይዝ ነው። እንግዲህ አንዱ ቤቱን ብያለሁ፣ ሁለተኛው አካባቢው ብያለሁ አረንጓዴና ጽዱ፣ ሶስተኛው ደግሞ ልማቱ ነው። ልማቱ ጋር ስንመጣ በገጠር ኮሪደር ውስጥ የተቀናጀ የግብርና ልማት ሁሉ በአንድ ቦታ ያለበት ለምሳሌ የሌማት ትሩፋት የወተት ላሞች፣ በጎች፣ ፍየሎች፣ ዶሮዎች፣ የንብ ቀፎች የሚኖሩበት ጓሮ ስንወጣ የፍራፍሬ እንሰት፣ ቡና፣ ቅመማ ቅመም፣ ስራስር፣ አትክልት፣ የእንስሳት መኖ፣ ሌሎች የሚኖሩበት ደጆቹና ጓሮቹ በፍራፍሬ ዛፎች በቅመማ ቅመም ዛፎች ቅመሞች የተዋበ ጽዱ ለኑሮ የተመቸና የገጠሩ አርሶ አደር ሀብት ሲፈጥር እንግዲህ እስካሁን የምናየው ሁኔታ እስካሁን የነበረው አርሶ አደር ሀብት ሲፈጥር የተሻለ ፍለጋ መሰረተ ልማት ፍለጋ ወደ ከተማ ነው የሚሄደው። ከተማ የሚሄደው የከተማ መሰረተ ልማትን ነው። ሁሉ መሰረተ ልማት እዚህ አንድ ቦታ የሚመጣበት የውሃ መሰረተ ልማት፣ የመብራት መሰረተ ልማት፣ የጤና ሌሎቹም የተቀናጀ ለማህበረሰብ የሚያስፈልጉ መሰረተ ልማቶች ሁሉ በአንድ ቦታ የሚኖሩበትና ተደማሪ ሀብት ሲፈጥር አርሶ አደሩ ለሚዘጋጀው ለስደት ሳይሆን ተደማሪ ሀብት ለመፍጠር ለምሳሌ አሁን የፈጠረው ሀብት ወደ እሴት ጭመራ ለምሳሌ የወተት ላሞች የሚያረባ ዶሮዎች የሚያረባ አርሶ አደር ፍራፍሬ አትክልት የሚያለማው አርሶ አደር በወተት ላሞች ላይ ቁጥራቸውን እያሳደገ
ሰብሰብ ብለው ደግሞ እሴት እየጨመሩ በምርቱ ላይ እሴት ጨምረው ወደ ገበያ የሚተሳሰሩበት በሌሎቹ ምርቶች ላይ እሴት ጨምሮ ወደ ገበያ የሚሄድበት ይሄ ማለት የሚፈጠረው ሀብት ወደ ተደማሪ ሀብት ፈጠራ የሚሄድበትና አጠቃላይ አኗኗሩ የሚዘንብንበት ህይወቱ ያማረ የሰመረ የተዋበ እንግዲህ አጠቃላይ በእኛ እኔ የገጠር ኮሪደርን እንደ አጠቃላይ እንደ ሀገርም ወስደን ስናየው የገጠር ኮሪደር ማለት የቤተሰብ ብልጽግናን የማህበረሰብ ብልጽግናን እውን በማድረግ የገጠር ኮሪደር ዛሬ እንግዲህ የአካባቢ ጸጋን በማልማት ለአሁኑ ትውልድ ተረጋግቶ ሰክኖ መኖር ሀብት መፍጠር በሀብቱ መጠቀም ሀብቱ ተደማሪ ሀብት እንዲፈጥር ማድረግ ብቻም ሳይሆን ለቀጣዩ ትውልድ ውርስና ቅርስ ማኖር ነው። ውርስና ቅርስ ትውልድ ተሻጋሪ ውርስና ቅርስ የሚኖርበት ነው። ሌሎች ዓለማት የምናየው አውሮፓ ላይ ኤዥያ ላይ የምናየው በገጠር አካባቢ ስማቸው ገጠር ነው አኗኗራቸው እነኚህን የምናይበት ነው የሚል እይታና አስተሳሰብ ነው ያለው። አመሰግናለሁ። እኛም እናመሰግናለን አቶ ኡስማን ሱሩር በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ከወራቤ በቀጥታ መስመራችን ላይ ተገኝተው ለሰጡን ሀሳብ ለጊዜውም በሰላም ያምሹ። አመሰግናለሁ። ኢቲቪ ዜና 57 ይቀጥላል። አሁንም ከኛ ጋር ሆኑ። ተመልካቾቻችን አሁን እንግዲህ ያው እዚህ ፓርክ ውስጥ ድንገት ነው ዝሆኖች ሊገኙ የሚችሉትና ያው ድምጻችንን ቀነስ ያደረግነው ለዛ ነው። ከጀርባችን ዝሆን እየተመለከተ ነው። ሰዓቱ ወደ 1 ሰዓት ከ30 ያክል ይሆናል በእኛ በኢትዮጵያ አቆጣጠር። እንግዲህ አሁን እኛ ከዚህ ከቆረጥን በኋላ ደግሞ የማር ገበያውን እንደሚመስል እንመለከታለን። ልጅነት መልኬ ሀሴት መገረው አለው እንደ ማለት ማንጎራጎራ ምዕራፍ እጅሽን እስቲ ማንቀሳቀስ ለፈገግታሽ አስተር ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። የቴክኖሎጂ አብዮት የመንግስትነት አስተዳደር መነሻዋ ጎንደር ነች። በመዲናችን አዲስ አበባ የውሻ ንግድ በጣም እየተለመደ መጥቷል። እንግዲህ እኔም በከተማችን ውስጥ ከሚገኙት አንዱ ቦታ ላይ ተገኝቻለሁ። በሐይቆቿ ዙሪያም ከበው የሰፈሩ ደምቀው ያደመቁ ሪዞርትና መዝናኛዎች ከመዲናችን አዲስ አበባ በቅርብ ርቀት ላይ ከመገኘቷ ጋር ተደማምረው
ቢሾፍቱን የቱሪዝም የስበት ማዕከል ያደርጓታል። ከወሊድ በኋላ ደግሞ ወደ ስራ መመለስ በጣም ፈታኝ፣ በጣም ብዙ ጭንቀት ሴት ላይ ወይ ደግሞ እናት ላይ ይፈጥራል። ከውጭ የዜና ምንጭ ዩክሬን የሩሲያ አየር ኃይል የጦር ሰፈሮችን በድሮን ደብድባለች። የዩክሬን መገናኛ ብዙሃን እንደዘገቡት በዚህ ጥቃት በ4 የጦር ሰፈሮች የሚገኙ 41 የሩሲያ ቦምብ ጣይ አውሮፕላኖች ተመትተዋል የተባለው የዩክሬን ደህንነት አገልግሎት እንዳለው ይህ ጥቃት $7 ቢሊዮን ኪሳራን በሩሲያ ላይ አድርሷል። ከጥቃቱ በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንዳሉት በሩሲያ የጦር ሰፈሮች ላይ ጥቃቶቹን ለመሰንዘር 117 ድሮኖች ጥቅም ላይ ውለዋል። ዩክሬን ወደ ሩሲያ ግዛት አስርጋ ባስገባቻቸው በእነዚህ ድሮኖች መታገዝም ነው ጥቃቶቹን የሰነዘረችው። ቢቢሲ የአካባቢው ባለስልጣናትና የአይን ምስክሮችን ጠቅሶ እንደተናገረው በጦር ሰፈሮቹ አቅራቢያ ከሚገኙ ስፍራዎች ነው ለጥቃት የተሰማሩት ድሮኖቹ። ዩክሬን በሩሲያ ምድር የሰነዘረችው ጥቃት ለዓመት ያህል የተዘጋጀችበት እንደሆነም ነው የተሰማው። ዩክሬን 1 ዓመት ተኩል ፈጀ ባለችው በዚህ ምስጢራዊ ዘመቻ ከሩሲያ ስትራቴጂክ ቦምብ ጣይ አውሮፕላኖች ውስጥ 34 በመቶ ማውደሟን ነው ያስታወቀችው። በመጨረሻም ስፖርት ፒኤስጂ በታሪኩ የመጀመሪያውን አውሮፓ ሻምፒየንስ ሊግ ማሸነፉ ይታወቃል። ለመሆኑ ከዴቪድ ቤካም እስከ ሊዮኔል ሜሲ ከኔይማር ጁኒየር እስከ ሊሊያን ምባፔ ያልሆነላቸውን እንዴት ኦስማን ዴምቤሌና ዴዝሪ ዱዌ ማሳካት ቻሉ? ዮሴፍ ሹምዬ ዝርዝሩን ይዟል። እንደ አውሮፓውያኑ የዘመን ቀመር በ2011 የኳታር ስፖርት ኢንቨስትመንት የፓሪስ ሰን ጀርመን አብዛኛውን ድርሻ ሲገዛ ከአውሮፓ 48ኛ ደረጃ ላይ የተቀመጠ ቡድን ነበር። ከ14 ዓመታት በኋላ ደግሞ የአውሮፓ ሻምፒዮን ሆኗል። ክለቡ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ዋንጫውን ሲያሳካ ይህንን ዋንጫ ወደ ፈረንሳይ በመውሰድ በታሪክ ሁለተኛው ቡድንም ነው። የሚደንቀው ፓሪስ ሰን ጀርመን ይህንን ዋንጫ ያሸነፈው ከሁሉም የበለጠ ግምት በተሰጠው ወቅትም አይደለም። በተለይ ከ4 ዓመታት በፊት የገነባው ቡድን ያለ ጥርጥር ለመድረኩ ክብር ያበቃዋል ተብሎ ነበር። ያኔ የምንጊዜ ምርጡ ተጫዋች ስለመሆኑ ብዙ ምስክሮች ያሉት ሊዮኔል ሜሲ፣ ብራዚላዊ ጥበበኛ ኔይማር ጁኒየር እንዲሁም የዓለም ዋንጫ አሸናፊው ኪሊያን ምባፔ የዚህ ቡድን አባል ነበሩ። የሶስቱ ሁነኛ ግብ አስቆጣሪዎች ደሞዝ ብቻውን የበርካታ ክለቦች አጠቃላይ በጀታቸውም ነው። ፓሪስ ሰን ጀርመን ይህንን ረብጣ ገንዘብ ያወጣው ታዲያ የፈረንሳይ ሊግ ዋንጫን ለማሸነፍም አይደለም። ትልቁ ኃላፊነታቸው ባለ ትልቅ ጆሮን ዋንጫ ወደ ፓሪስ ማምጣት ቢሆንም ሶስቱም ከዋክብት በተጣመሩባቸው 2 የውድድር ዓመታት ቡድኑን ከጥሎ ማለፉ ማሻገር አልቻሉም። የታለመውም ሳይሳካ ቀስ በቀስ ክለቡን ለቀዋል። ፓሪስ ሰን ጀርመን በእነሱ ምትክ ወጣት ባለተሰጥኦዎችን በትንሽ የዝውውር ገንዘብ እየመለመለ ስብስቡን በአዲስ መልክ ገነባ። ከዘላታን ኢብራሂሞቪች እስከ ሊዮኔል ሜሲ፣ ከኔይማር ጁኒየር እስከ ኪሊያን ምባፔ፣ ከኤዲሰን ካቫኒ እስከ ዴቪድ ቤካም ያላሳኩትን ኦስማን ዴምቤሌና ዴዝሪ ዱዌ ያደረጉት። ከነ ሊዮኔል ሜሲ መልቀቅ በኋላ አሰልጣኝ ሉዊስ ኤንሪኬና ስፖርቲንግ ዳይሬክተሩ ሉዊስ ካምፖስ ዴዝሪ ዱዌ፣ ዡዋው ኔቪስ እና ዊሊያም ፓቾ የመሳሰሉ ወጣት ባለተሰጥኦዎችን መለመሉ። በቡድኑ ውስጥ አንጋፋው ተጫዋች የ31 ዓመቱ ማርኪኒዮስ ነው። የስብስቡ ከፍተኛ ግብ አስቆጣሪ ኦስማን ዴምቤሌን ጨምሮ ሌሎቹ የቡድኑ አባላት የብቃታቸው ጫፍ ላይ የሚገኙ ወጣቶች ናቸው። የመሃል ሜዳ ሞተሩ ቪቲኒያ 25፣ አብዶ በመስራት የተካነው ብራድሊ ባርኮላ ደግሞ 22 ዓመታቸው ነው። በውድድር ዓመቱ አጋማሽ ቡድኑን የተቀላቀለው ኪቪቻ ክቫራትስኬሊያም በስብስቡ ላይ የጨመረው ብዙ ነው። አሰልጣኝ ሉዊስ ኤንሪኬም ቢሆኑ ከባርሴሎና ጋር የአውሮፓ ሻምፒዮንስ ሊግን ያሸነፉ ከዛም የስፔን ብሔራዊ ቡድንን የመሩ መሆናቸው ትኩሱን ኃይል ለአንድ ዓላማ ማስተባበሩ አላስቸገራቸውም። ፓሪስ ሰን ጀርመን ጥቂት ከዋክብት ላይ የሚንጠለጠልበት ዘመን አብቅቶም እንደ ቡድን የሚጫወት ስብስብ ፈጥረዋል። በባርሴሎና ቤት የባከኑ ዓመታትን ያሳለፈው ኦስማን ዴምቤሌም የተሰጠውን ያህል እንዲደምቅ አስችለውታል። የ28 ዓመቱ ፈረንሳዊ በውድድር ዓመቱ በሊጉ 21 በአውሮፓ ሻምፒዮንስ ሊግ ደግሞ 8 ጎሎችንም አስቆጥሯል። አሰልጣኙ የሰጡት ሙሉ ነጻነት ስኬታማ ዓመት ለማሳለፉ ትልቅ ሚናም ነበረው። ኪቪቻ ክቫራትስኬሊያና ዴዝሪ ዱዌ በሁለቱ የማጥቃት ክንፎች ያለመታከት ተጋጣሚን በፈጣን ሩጫ ያስጨንቃሉ። አሽራፍ ሐኪሚና ኑኖ ሜንዴዝ ደግሞ በማጥቃቱም በመከላከሉም የተሳሉ የመስመር ተጫዋቾች ሆነው ከርመዋል። ቪቲኒያ መሃል ሜዳውን ያስከብራል። ፓሪስ ሰን ጀርመን ለጥቃት ቢጋለጥ እንኳን የገንዘቡ አስደናቂው ጂያንሉጂ ዶናሩማ
ውጤታማ ነው። እነዚህን ተሰጥኦዎች በአንድ ማቀናጀቱ ደግሞ የሉዊስ ኤንሪኬ ስራ ነበር። በውድድሩ ታሪክ ለመጀመሪያ ጊዜ በፍጻሜው 5 ጎሎችን ያገባ ቡድን ሰርተው ፓሪስ ሰን ዠርመን ከዘመናት ህልሙ ጋርም አገናኝተውታል። አሰልጣኙና ስብስባቸው ነገ ይህንን ስኬት ባይደግሙት እንኳን በዚህ ታሪካዊ ድላቸው ብቻ በክለቡ ደጋፊዎች ሲወደሱና ሲሞገሱ ይኖራሉ። ኢቲቪ ዜና 57ን በዚሁ አጠናቀቅን። ተመስገን በየነ ነኝ። ሰላም።